ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ወደ ለንደን አንዱ ክለብ ወደ ቼልሲ ጎራ ብለን የቼልሲን ቀጣይ ግንባታ ትኩረት ባደረገ መልኩ የተወሰኑ መወያያ ርዕሶችን በዚህ ፕሮግራም እናነሳለን። በቀጣይ የውድድር ዓመታት እንደ ቼልሲ በፕሪሚየር ሊግ ከፍተኛ ተስፋ የሚጣልበት በስብስብ በኳሊቲ በእድሜ በቡድን ግንባታ የተዋጣለትን ስር ነቀል ለውጥ አድርጎ ቡድኑን ረጅም ጊዜ አብሮ በጋራ ሊቆይ የሚችል የወጣት ተጫዋቾችን ግንባታ በኤንዞ ማሬስካ አማካኝነት እንግዲህ በፖል ዊኒስተንሊና በነ ስቲዋርት ላውርሰን እየተመራ የቡድኑ ሁለት ስፖርቲንግ ዳይሬክተሮች እንግዲህ ቀጥሮ በአስደናቂ የቡድን ግንባታ እንደዘለቀ ነው። ምንም እንኳን የቡድኑ ወቅታዊ ውጤትና እየተመዘገቡ ያሉ ሁኔታዎች የዛን ያክል በዘንድሮ የውድድር ዓመት እንዳጀማመሩ ባይሆንም ቼልሲን አርቀን ስንመለከት ግን ምን ያክል ጠንካራ ቡድን ሊሆን እንደሚችል ከወዲሁ መገመት እንችላለን። አንዳንድ ነጥቦችን ስናነሳ በቼልሲ ቡድን ግንባታ ውስጥ ከበስተጀርባ ያሉ ወሳኝ ምዕራፎች ለቼልሲ ከፊት ለፊት እንደሚገኙ የቡድን ግንባታው በክሊርሌ ካፒታልና ቶድ ቦይሊ ከተያዘ በኋላ ላለፉት 2 ዓመት ላለፉት 5 የዝውውር መስኮቶች ቼልሲ ወደ 2 ቢሊዮን ዩሮ የሚጠጋ ወደ 1.7 ሚሊዮን ፓውንድ ገደማ ቢሊዮን ፓውንድ አውጥቶ በአምስት የዝውውር ሂደቶች እንዴት ነው ቼልሲ በእነዚህ ባለቤቶች ስር ሲያልፍ የነበረው? በመጀመሪያ የመጡ ዓመት በርካታ ተጫዋቾችን በአንዴ ማስፈረማቸው ሲያስወቅሳቸው የዝውውር ስትራቴጂያቸውን ቀይረው ደግሞ ከአሰልጣኙ ያጫወት መንገድ ጋር ተስማሚ የሚሆን ቀጣይነት ሊኖር የሚችል እንዲሁም የቡድኑን አይደንቲቲ በአዲስ መልክ መቅረጽ ደግሞ አዲሱ ስትራቴጂያቸው ነው። በቶድ ቦይሊና ክሊርሌ ካፒታል በሁለቱ ኃላፊዎች በተለይ በኤግባሊና በቶድ ቦይሊ መሃል በዘንድሮ የውድድር ዓመት የተወሰኑ አለመግባባቶች ሲፈጠሩ ቡድኑ ቀጣይ ግንባታው ላይ መስተጓጎል ሊፈጠር ይችላል የሚል ስጋት ነበር። ሁለቱ ግለሰቦች ግን የጋራ ችግራቸውን በውስጥ በመፍታት ይሄን ቡድን ባቀዱት ደረጃ ገንብቶ በቀጣይ የእንግሊዝን እግር ኳስ ሊቆጣጠር የሚችል ቡድንና በተከታታይ ዋንጫዎችን እንደ ቀድሞ ቼልሲ በተሻለ ሁኔታ ሊያሳካ የሚችል የአብራይሞቪችን ዘመን የሚያስታውስ ከተቻለ ደግሞ ከዛ በላይ ታሪኮችን መስራት የሚችል ቡድን ለመገንባት ከወዲሁ ስትራቴጂዎች ተነድፈው ስርዓት ከተጀመረ 2 ዓመት ተቆጥሮታል። በመጀመሪያ የነዚህ ሁለት ባለሀብቶች በጥምረት ይሄን ቡድን ከገዙ በኋላ በመጀመሪያ ዙር በነ ኤንዞ ፈርናንዴዝ፣ ሙካይሎ ሞድሪክ የተለያዩ ተጫዋቾችን ወደ ስብስቡ ሲያመጡ የመጀመሪያ መሰረት መጣል ነው። ነገር ግን በሁለቱ ባለቤቶች መካከል ከነበረው የሐሳብ ልዩነት አንዱ የሞሪሲዮ ፖቼቲኖ የአሰልጣኝነት ዘመን ነበር። ሁለቱም የጋራ ስምምነት የላቸውም። በአሰልጣኙ በኩል አንደኛው አሰልጣኙ እንዲቆይ ይፈልጋል፣ ሌላኛው ደግሞ ሼርሆልደር ይህ አሰልጣኝ ለዚህ ቡድን ግንባታ ለታሰበው ላቀድነው ለረጅም ጊዜ ስትራቴጂ ይመጥናሉ ብለው አያስቡም። በሐሳቦች ልዩነት ሁለቱ ባለሀብቶች መካከል በነበረ ክፍተት ቡድኑ በተለያየ አስተዳደራዊ ጉዳይ ላይ ሲገላበጥ ሲንከራተት ከርሞ ነው እንግዲህ በመጨረሻም ለመጀመሪያ ጊዜ በእንግሊዝ እግር ኳስ ታሪክ በሁለት ስፖርቲንግ ዳይሬክተር የሚተዳደር ቡድን ሆኖ ነው እንግዲህ ቼልሲ ከነዚህ የሐሳቦች ልዩነት ፈቀቅ ብሎ አሁን ጉዳዮችን ሁሉ እግር ኳስ መልክ ያለውን ስራ በመስራት የሚታወቁ ታላላቅ ስራ አስኪያጆችን በመቅጠር ለነሱ ትተዋል ጉዳይ። ባለሀብቶቹ እንደምታውቁት ገንዘቡን በማቅረብ የተሻለ የፋይናንስ ስርዓት በመከተልና ቡድኑ የተመጣጠነ ወጪና ገቢ እንዲኖረው በሚያስመዘግቡት የትርፋማነትና የኪሳራ የፒኤስአር ህግን ጠብቀው እስካሁን ድረስ ቼልሲዎች በተጠናቀቀው የውድድር ዓመት በተወሰነ መልኩ ለጊዜያት ያክል
ጭንቁስ ገብተው ነበር። ከዛም በኋላ በድጋሚ ወደ ገበያው መውጣት የሚችሉበትን መረጋጋት ፈጥረው የአካዳሚ ተጫዋቾችን ሸኝተው የቡድን ግንባታውን ቀጥለውበታል። አሁን ባለው ወቅታዊ ሁኔታ ቼልሲን ከተመለከትን ልናነሳ የምንችላቸው በርካታ ነጥቦች ሊኖሩ ይችላሉ። ለምሳሌ ቡድኑ ለምን በውድድር ዓመቱ አጋማሽ ተቀዛቀዘ? በጥሩ ፎርም መጥቶ የዋንጫ ተፎካካሪ ነው ብለን ብዙ ርቀት ይጓዛል ብለን ስናስብ በተለይ ካለው ጥራትና ኳሊቲ ስብስቡ ደግሞ የወጣት አቅም አዲስ ኢነርጂ ስለሆነ በአዲስ አሰልጣኝ በዘመናዊ እግር ኳስ ውስጥ ዘላቂ የሚሆን አቅም ይዟል ብለን ስናስብ ነበር። ነገር ግን ባላንስ ያልሆኑ ጉዳዮች መሀል ላይ ቡድኑ እንዲንሸራተት ምክንያቱ ነው። ለምሳሌ ከሚጠቀሱ ጉዳዮች መካከል በአጥቂ ስፍራ ስላለው ኳሊቲ ይነሳል። እንዲሁም የፓልመር መቀዝቀዝ ለቡድኑ ዋነኛ ምክንያት ተደርጎ ይነሳል። አሰልጣኙ ደግሞ በውድድር ዓመቱ አጋማሽ ላይ ሌላኛ የጨዋታ ዘይቤ አለመከተላቸው በይበልጥ ቡድኑን አሁን ላይ እየተመዘገበ ላለው ውጤት ምክንያት ተደርጎ ይነሳል። ነገር ግን የኤንዞ ማሬስካ ምርጫ ወደኋላ መለስ ብለን በክሊርሌ ካፒታል እና በቶዲ ቦይሊ ኃላፊነት የተሰጣቸው ሁለቱ ስፖርቲንግ ዳይሬክተሮች ኤንዞ ማሬስካ ለምን ከሌሎች አሰልጣኞች ነጥለው ለመቅጠር ወሰኑ የሚለው ጉዳይ ለዚህ ዛሬ ለምንወያይበት ሐሳብ ትልቁ መነሻ ነው። አሰልጣኙ ከፔፕ ጋርዲዮላ ከካርሎ አንጀሎቲ ጋር መስራታቸውን ተከትሎ ይሄ 44 ዓመት ጣሊያናዊ በአካዳሚ ተጫዋቾች ላይ ያላቸው እምነትና የተጫዋቾችን እድገት ጠብቆ ለዋናው ቡድን በማብቃት የተሻለ ብቃት አስመዝግበዋል በሲቲ ቤት። ለዚህ ደግሞ ዋነኛ ምልክት የሆነው ኮል ፓልመር እንዲሁም የቡድኑ ጓደኛ ሮሚዮ ላቪያ ነው። እነዚህ ሁለት ተጫዋቾች ለምሳሌነት ሲነሱ ታዲያ ኤንዞ ማሬስካ በማን ውስጥ ነው የሰሩት የሚለው ጉዳይ ደግሞ ለቼልሲ ኃላፊዎች እንደ ምሳሌ ደግሞ ጥቆማ የሆነው ሚካኤል አርቴታ ነው። ከፔፕ ጋርዲዮላ ጋር በምክትልነት ከሰራ በኋላ አሁን በአርሴናል ቤት እየሰራ ያለውን ስራ ላለፉት 5 የውድድር ዓመት አርሴናል ምን ያክል ተፎካካሪ እንዳደረገ የቡድኑን ስብስብ በተበጀተለት ባጀት ማኔጅ ያደረገ የሚመጥን ለአንድ የውድድር ዓመት ተፎካካሪ ሆኖ የሚዘልቅ ቡድን መገንባት እንደሚችል ሚካኤል አርቴታ ሳይቷል። ስለዚህ ከፔፕ ጋር የመስራቱ አቅም አርቴታ ውስጥ የታየውን ተጽዕኖ የተረዱት የቼልሲ ኃላፊዎች በልምዱ በራሱ ያጫወት መንገድ ካደገው ይልቅ እንዲህ አይነት ደግሞ የእግር ኳስ ማስተር ለሆነው በነ ፔፕ ውስጥ ታንጾ ላደገ አሰልጣኝ ልምዱ ከፍ ያለ ነው። ምክንያቱም የራሱ አይዲዮሎጂ ይኖራል። እዚህ ላይ ደግሞ ከፔፕ ጋር አብሮ የመስራትን አጋጣሚ ሲፈጠር አሰልጣኙ ኳሊቲውና በጌምም በተጫዋቾች እድገት በአጠቃላይ በማኔጅመንት በአሰልጣኝነት ቆይታ ላይ የተሻለ ጥንካሬ ይኖራል ብለው ስላቀዱ ልክ እንደ አርቴታ ኤንዞ ማሬስካን አስበው ነው እነዚህ ሁለት ስፖርቲንግ ዳይሬክተሮች በጋራ ስምምነት ያመጡት። ኤንዞ ማሬስካ ሲመጡ ግን ከተስማሙባቸው በርካታ ጉዳዮች መካከል አንዱ በወጣቶች ላይ ስላላቸው እምነትና እነዚህ ወጣት ተጫዋቾች በቡድን አስተዋጽኦ ላይ ስላላቸው ቀጥተኛ ተሳትፎ ማሬስካ ራሳቸው ዋስትና ከቡድኑ ኃላፊዎች አግኝተው ነው ወደ ቼልሲ የመጡት። የመጀመሪያው ትልቁ ጉዳይ በወጣቶች ላይ ስለሚጣል እምነት ሲነር ተጫዋቾች ጋር ስላለው የቼልሲ ቀጣይ ፕላን እና በወጣቶች ላይ ስላለው ፕላን ተስማምቶ ነው። ለዛ ነው ኤንዞ ማሬስካ ሁሌ ነጥብ ሲጥሉ በተለይ ባለፉት ጊዜያት ቡድኑ ሲንሸራተት የቼልሲ ኃላፊዎች እየወጡ መቼም ቢሆን ከአሰልጣኙ ጎን ነን፣ ከአሰልጣኙ ጋር ያሰብነው ፕሮጀክት ለአጭር ጊዜ አይደለም። በቼልሲ እግር ኳስ ታሪክ ውስጥ ባለፉት 10 ዓመት የትኛውም አሰልጣኝ እንደ ኤንዞ ማሬስካ ረጅም ኮንትራት የተሰጠው የለም። አብዛኛው አሰልጣኞች ከ3 ዓመት በላይ ተሰጥቷቸው አያውቁም። ይሄ የቼልሲ አንዱ ህግ ነው። አሰልጣኙ በ3 ዓመት የሚያሳየው እድገትና ውጤታማነት ታይቶ ቡድኑ ከ10 ዓመት በፊት ለነ አንድሬ ቪያስ-ቦአስ፣ ለነ ጆዜ ስኮላሪ፣ ለነ ጉሲድኒክ፣ ለነ አቭራም ግራንት፣ ራፋኤል ቤኒቴዝ፣ ዲማቲዮ ለነዚህ ሁሉ አሰልጣኞች የከፈለው የውል ማፍረሻ 126 ሚሊዮን ፓውንድ ነው። ያ ደግሞ ከፍተኛ ኪሳራ ቼልሲ ላይ ፈጥሮ ነበር። እንዲህ አይነት ስህተቶች እንዳይፈጠሩ የአብራሞቪች ዘመን ከነበሩ አስተዳዳሪዎች ውስጥ
ጠንካራዋ ሴቷ የቡድኑ ስፖርቲንግ ዳይሬክተር ካረቀቀችው ህግ መካከል አንዱ ይሄ ነው። አሰልጣኝ ከ3 ዓመት በላይ ኮንትራት አይሰጧቸውም። እነዛ አሰልጣኞች በ3 ዓመት ውስጥ የሚያሳዩት እድገት ታይቶ ነው ኮንትራታቸው የሚታደሰው። ለዛ ነው ቶማስ ቱሄልን ቼልሲ ሲያሰናብት አነስተኛ የኮንትራት ማፍረሻ የከፈለው። እና እንዲህ አይነት ጉዳዮች አሉ ቼልሲ ቤት። ነገር ግን የኤንዞ ማሬስካ የኮንትራት ጉዳይ በ5 ዓመት የሚጠናቀቅ ነው። ስለ 5 ዓመቱ ዋስትና ደግሞ ቡድኑ አንድ ነገር ለሳቸው በውላቸው ላይ ካሰፈሩ ምክንያቶች መካከል የወጣቶች እድገትና በወጣቶች ዙሪያ ስለሚገነባው ፕሮጀክት ዋና አካል የቡድኑን አስተሳሰብ ሙሉ አይደንቲቲውን የቼልሲን ለመቀየር ልክ የፔፕ ሲቲ የተገነባበት ፖዚሽን ቤዝድ የሆነ ቡድንን ለመገንባት ነው ቼልሲ ያሰበው። ለዚህ ደግሞ ተስማሚ የሚሆኑ ተጫዋቾችን ለመመልመል ሁለቱን ዲፓርትመንት የተከፈለበት ዋና ምክንያት ይሄ ነው። ላውረን ስቲዋርት የተጫዋቾች የምልመላ ክፍል ዲፓርትመንት ኃላፊ ነው። ፖል ዊኒስተርሊ ደግሞ የዝውውር ዲፓርትመንት ዋና ኃላፊ ነው። ሁለቱ በቅንጅት እንዲሰሩ የተፈለገበት ዋና ምክንያት በአንዱ አስተዳደር ላይ የሚወድቀው የረጅም ጊዜ ፕሮጀክት ኃላፊነት ለሁለት ተከፍሎ በተቀናጀ ሁኔታ እንዲሰሩ ነው። እንግዲህ የክሊርሌ ካፒታል የበላይ ተወካዮች የወሰኑትና በዚህ መልኩ እንግዲህ ቡድኑ አሁን ላይ በዘንድሮ የውድድር ዓመት እንዳጀማመሩ ባይሆንም የቼልሲ ቀጣይ ግንባታ ግን ከተለያዩ ጥናታዊ ጽሁፎች መነሻ ስናደርግ ጠንካራውን ቼልሲ እየመጣ እንደሆነ ከወዲሁ መገመት ይቻላል። ለምሳሌ አንድ በቅርብ ጊዜያት ውስጥ የምታስታውሱትን የኤንዞ ማሬስካን አንድ አስተያየት ልጠቁማችሁ። ይሄን አስተያየት ግን አሰልጣኝ ኤንዞ ማሬስካ ሲሰጡ በፕሪሚየር ሊጉ ሁለተኛ ናቸው። ቼልሲ በወቅቱ ተከታታይ ጨዋታዎችን 5 ተከታታይ ጨዋታ አሸንፏል። ከ9 ጨዋታ 1 ተሸንፎ በሊቨርፑል 1 አቻ ወጥቶ 8ቱን ያሸነፈበት ወቅት ነው። ኮንሲስታንሲ የሚታየው ያ አስፈሪው ቼልሲ የኒኮላስ ጃክሰን እና የፓልመር ልዩ ቅንጅት የኔቶና ማድዌኬ ሽፍት እያደረጉ በአንደኛው 45 አንደኛው በሁለተኛው 45 ሌላው ተጫዋች እየገባ ተጋጣሚ ላይ ጫና የሚፈጥሩበት፣ በዛኛው በኩል ደግሞ ሳንቾ እድል በመፍጠር በሊጉ ማንቸስተር ዩናይትድ ያጣውን ኳሊቲ የሚያሳይበት ወቅት ነው። በዲሴምበር 3 ቼልሲ አስቶን ቪላን 3-0 በስታንፎርድ ብሪጅ ያሸንፋል። ከጨዋታው በኋላ ጋዜጠኞች በቀጥታ ኤንዞ ማሬስካን አንድ ጥያቄ ጠይቋቸው ነበር። በዘንድሮ የውድድር ዓመት የዋንጫ ተፎካካሪ የመሆን አቅም አለው ወይ ቼልሲ? ወይም በዚህ ኮንሲስታንሲ ይቀጥላል የዘንድሮን የሊጉ ዋንጫ ማሳካት ይችላል ወይ የሚል ጥያቄ ነው የቀረበላቸው። ቡድኑ ግን ከዲሴምበር 23 በኋላ መውረድ ያሳያል። ይሄ ግን አስተያየት የተሰጠው በዲሴምበር 3 ነው። የ20 ቀን ልዩነት አለው ማለት ነው በሁለቱ። እና ማሬስካ ከጨዋታው በኋላ በቀጥታ የሰጡት ጋዜጣዊ መግለጫ ቼልሲ የዘንድሮ የውድድር ዓመት የዋንጫ ተፎካካሪ አይደለም፣ ፕላናችንም ይሄ አይደለም። ነገር ግን ቼልሲ በቀጣይ ከ5 እስከ 10 ዓመት ባለው የእንግሊዝ እግር ኳስ ፍጹም የበላይ ሆኖ መቆየት የሚችልበትን ቡድን እየገነባ ነው። ይሄም እንደሚሆን ደግሞ አልጠራጠርም፣ ከኔጋም እኔም ባልኖርም የሚል በልበ ሙሉነት እርግጠኛ ሆኖ ተናግረው ነበር ይሄን ነገር። በዲሴምበር 3 ግን ኤንዞ ማሬስካ የተናገሩትን ሐሳብ መነሻ አድርገን የአሁኑን ቼልሲ በዝውውር የሚሳተፈውን አሁን ያለውን ስብስብ አማካይ እድሜ ቡድኑ እየተከተለ ያለው የዝውውር ስትራቴጂን ስንመለከት የኮንትራት ጉዳይ ምንም እንኳን በአብዛኛው የእንግሊዝ እግር ኳስ ተንታኞች ቢተቹ ህግና ስርዓቱን ስላልጣሱ ብቻ ተፈጻሚ የሆነ ያለ የቼልሲ አስደናቂ የኮንትራት ሂደት አለ። የተለያዩ ክለቦች በዚህ ወቅት ለምሳሌ ሊቨርፑልን ካያችሁ 3 ወርልድ ክላስ ተጫዋቾችን ባንዴ ለማጣት ከጫፍ ደርሷል። ቫንዳይክን፣ ሳላን፣ አርኖልድን። የነዚህ የሶስቱ ተጫዋቾች የኮንትራት ጉዳይ ለምን ከዚህ በላይ አነጋጋሪ ሆነ? አሳሳቢ ለምን ሆነ? በቡድን ግንባታ ውስጥ የሚፈጠሩ ጥቃቅን ስህተቶች፣ በአስተዳደራዊ ጉዳይ የሚፈጠሩ ክፍተቶች ወይም አስተዳደራዊ ጉዳይ ሽግግር ላይ ሲሆን ከሚፈጠሩ ጋፖች ውስጥ መካከል የተጫዋቾች ኮንትራት ጉዳይ ሁሌም ለአንድ ቡድን ራስ ምታት ይሆናል። ይሄ አንደኛው ምሳሌ ሊቨርፑል ነው። በሁለተኛነት የሚነሳው አርሴናል።
ኤዱ ከተሰናበተ በኋላ አንድሬ ቤርታን ለማምጣት አርሴናል የፈጠረው ጋፕ ቡድኑ በጥሬ ዝውውር መስኮት ሳይጠናከር ተጫዋቾች እዚህ ላይ ተጎርተውበት እንደዚህም ሆኖ ቡድኑ በተጫዋቾች ኮንትራት ዙሪያ የፈጀበት ጊዜና የወሰደው የስትራቴጂ መንገድ በቦታው ላይ ተገቢው አስተዳዳሪ ስለሌለ ይሄን ጉለት ለመሙላት ገና ስራዎች እየተሰሩ ነበሩ። ስለዚህ የዊሊያም ሳሊባን የቶማስ ፓርቴን እንዲሁም አሁን ላይ በቼልሲ የሚፈለገው የኢታን ንዋኔሪን ኮንትራት ቡካዮ ሳካ እነዚህ ሁሉ ተጫዋቾች በዚህ ውድድር ዓመት መጨረሻ ወደ ቀሪ 2 ዓመት ኮንትራት 18 ወር ነው የሚገቡት። ስለዚህ እነዚህ ተጫዋቾች የሚጠይቁት የደሞዝ ክፍያና ቀጣይ በአርሴናል ቤት ለመቆየት የሚቀርብላቸው የውል ማራዘሚያ ከዋስትና ጋር ስለሚሆን ቡድኑን ከፍተኛ የሆነ የደሞዝ ክፍያ ሊጠይቁ ይችላል። ስለዚህ የመደራደር ፓወር የሚኖረው በክለቡ በኩል ሳይሆን በተጫዋቾቹ በኩል ይሆናል። ያ ነገር ደግሞ በቡድን ግንባታ ውስጥ ከፍተኛ ክፍተት ይፈጥራል። እነዚህ ሂደቶች በየክለቡ እየተስተዋሉ ቼልሲ ግን ከነዚህ ችግር ሊወጣ በሚችል መልኩ አዲስ ስትራቴጂ ነው እየተከተለ የሚገኘው። እንግሊዝ እግር ኳስ ውስጥ በአንድ ወቅት ምናልባት ዘገባው ላይ የለም ግን እንደኔ ግምት ዳንኤል ሌቪ በቶትናም ቤት እያሉ አሁንም እዛው ነው የሚገኙት ይቅርታ በዳንኤል ሌቪ አስተዳደር ውስጥ አንድ ያልተለመደ አሰራር በአንድ ወቅት ቶትናም ቤት መጥቶ ነበር። በደጋፊዎች ተቃውሞ ከሆነ ጊዜ በኋላ ያን አይነት ኮንትራት ውል አስተዳዳሪው መተው ጀመሩ እንጂ የምታስታውሱ ከሆነ ቼልሲ በጠንካራ ፍላጎት ዴሊ አሊን ለማስፈረም ወደ ቶትናም ሲመጣ በ2014-15 የውድድር ዓመት ነው ተጫዋቹን እስከ 2022 የሚያቆይ የ7 ዓመት ኮንትራት አስፈረሙ ዳንኤል ሌቪ ማለት ተጫዋቹ። ስለዚህ በየውድድር ዓመቱ የሚቀርብለት የኮንትራት ማፍረሻ ቡድኑ የሚጠቅም ነው የሚሆነው። የተጫዋቹ አገልግሎት የዛን ያክል ከፍ ይላል ብቃቱ። በዛም ወቅት ደግሞ አሊ በቶትናም ቤት በከፍተኛ ሁኔታ እየደመቀ የመጣበት የውድድር ዓመት ነበር። ልክ በ2016-17 ሃሪኬን ከመሐመድ ሳላ ጋር የነበረው የጎል ፉክክር ጎልደን ቡትን ለማሸነፍ የነበረው ፉክክር የኬንን ኳሊቲ ከፍ አደረገ። በዛ ወቅት ሃሪኬንን የ7 ዓመት ኮንትራት አስፈረሙ። እንዲሁም እንደ ቡድኑ ፍላጎት 1 ዓመት ተጨማሪ ኮንትራቱ ላይ የሚካተት ለባየር ሙኒክ አምና ሲሸጡ በዛን ዓመት የፈረመው ኮንትራት ነው። እንግዲህ ተጫዋቹ በ30 ዓመቱ በ100 ሚሊዮን ፓውንድ የተሸጠው። ይሄ ስትራቴጂ ረጅም ጊዜ ታሳቢ ተደርጎ የተቀረጸ ነበር። ነገር ግን የተጫዋቾችን ህይወት ለቢዝነስ መጠቀም ነው በሚል ደጋፊዎች ተቃውሞ ቶትናም ዳንኤል ሌቪ ላይ አስነስተው ይሄ ጉዳይ እንዲቋረጥ ምክንያት ሆነ። ያሁኑ ቼልሲ ግን ተመሳሳይ አይነት ጉዳይ ደጋፊዎች ተቃውሞ ባያስነሱ የተለያዩ ጥያቄዎች በደጋፊዎች በኩል ይነሳሉ። በተለይ የስቴዲየም ትኬት ጭማሪ፣ የተለያዩ ጉዳዮች ቡድኑ ላሰበው አዲሱ ስቴዲየም ፕላን ያደረገበት መንገድ በርካታ ጥያቄዎች አሉ። በእያንዳንዱ ቡድን ውስጥ የደጋፊዎች ጥያቄ ተመሳሳይ ነው። በርካታ ጥያቄዎች አሉ። ጉዳዩ የተለያየ ይሁን እንጂ ተቃውሞ ተመሳሳይ ነው። በፌኖ ስፖርት ግሩፕ ላይ የሊቨርፑል ደጋፊዎች የሚያስነሱት፣ በክሮንኪዎች ላይ የአርሴናል ደጋፊ የሚያስነሳው ጥያቄ አለ። በተለይ ደግሞ በግሌዘር ቤተሰቦች ማንቸስተር ደጋፊዎች ቆይቷል። ቢያንስ 5-6 ዓመት አልፎታል። አብራይሞቪች ላይ ጥያቄ የለም። ክሊር ላይ ካፒታል እና ቶዲ ቦይሊ ግን ጥያቄዎች አሉ። ከነዚህ ውጪ ግን ባለፈው አንድ ፕሮግራም ላይ በቼልሲ አንስቼ ነበር። በዩኤፋ በቅርብ ሳምንት ውስጥ ይፋ በሆነ አንድ ጥናታዊ ጽሑፍ በዚህም ወቅት በ2004 ውዱ ስብስብ የቼልሲ ነው ተባለ። ውዱ ስብስብ ሲባል በአብዛኛው የምንመለከተው ምንድነው? ሲኒየር ተጫዋቾች ያሉበት፣ ከፍተኛ ደሞዝ ያለበት፣ ጠንካራ ተጫዋቾች በብቃታቸው ከፍታ ላይ የሚገኙ ተጫዋቾች ያሉበት ነው በአብዛኛው የሚመስለው። ነገር ግን ለመጨረሻ ጊዜ ውድ ስብስብ በዩኤፋ አማካኝነት ይፋ የሆነው በ2020 ሮያል ማድሪድ ነበር እና ኤዲን ሃዛርድን ባመጣበት ወቅት ያ ስብስብ ብስለቱ ይታወቃል። ተከታታይ ጊዜ ሻምፒየንስ ሊግን ድል ያስመዘገበበት ወቅት ነው።
አማካይ እድሜ ግን የዛ ሪያል ማድሪድ የነበረው 30 ዓመት ከ216 ቀን ላይ ነበር የነበረው አማካይ እድሜ። ውዱ የተባለው ቡድን በ2020 ለመጨረሻ ጊዜ ሪከርድ የነበረው ሪያል ማድሪድ ነው። ነገር ግን ይሄኛው የቼልሲ ስብስብ 24 በመቶ ከዛኛው የማድሪድ ስብስብ ከፍ ይላል። ነገር ግን በተለየ ሁኔታ የሚነሳው ትልቁ ጉዳይ አማካይ እድሜው ነው። የማድሪድ እንደነገርኳችሁ 30 ነጥብ ወደ 216 ቀናት ላይ ያለ ስብስብ ነው አማካዩ። የቼልሲ ስብስብ ግን በፕሪሚየር ሊጉ ታሪክ እንኳን ብቸኛ ነው በታሪክ በ23 ዓመት ከ5 ወር ላይ የሚገኝ ስብስብ የወጣት ስብስብ ማለት ነው። ይሄን ነው እንግዲህ ዩኤፋ ይፋ ያደረገው። ታዲያ ይሄ ቡድን በቀጣይ የውድድር ዓመት በተሻለ ሁኔታ ራሱን ለቀጣይ የውድድር ዓመት ከዛም ቀደም ብሎ ደግሞ ለክለብ ወርልድ ካፕ ለመጀመሪያ ጊዜ በታሪክ እንግዲህ በግዙፍ ሁኔታ የሚጀመረው የክለብ ወርልድ ካፕ በቀጣይ ጁላይ መጨረሻ የክለቦች ውድድር ሲጠናቀቅ ይጀምራል። በዚህ ውድድር ላይ እንግዲህ ቼልሲ አንዱ ተሳታፊ ነው። ምክንያቱም ደግሞ በዚህ በክለብ ወርልድ ካፕ ህግ ውስጥ ከተካተቱ ህጎች መካከል ከ2020 ጀምሮ የዩሮፒያን ውድድር ያሸነፉ ክለቦች ቀጥታ ኳሊፋይ ይሆናሉ የሚል ነው። ለመጨረሻ ጊዜ ደግሞ ከ2020 ጀምሮ የዩኤፋን ውድድር ማሳካት የጀመረው ቼልሲ ነው። ከዛም በኋላ ሙኒክ እያለ ይቀጥላል። ለዛ ቼልሲ ተሳታፊ ይሆናል። ያን ዋንጫ ያሸነፈ ቡድን 100 ሚሊዮን ፓውንድ ነው የሚከፈለው። ቼልሲ ያንን ውድድር ከወዲሁ ታርጌት አድርጓል። ግን ለዛ ውድድር ብቻ ሳይሆን ቼልሲ በቀጣይነት አስደናቂ ቡድን እየገነባ ነው። ለምሳሌ አማካዩን ኬኔዲ ፒያዝን የ17 ዓመቱን ተጫዋች በቀጣይ ጁላይ 30 ቼልሲን ይቀላቀላል። በ17 ሚሊዮን ፓውንድ የፈረመ አስደናቂ አማካይ ስፍራ ተጫዋች ነው። እንዲሁም አብዛኛው የቼልሲ ደጋፊዎች በቀጣይ የውድድር ዓመት የሚጠብቁት አዲሱ ፓልመር ሲባል የተለያየ ስም እየተሰጠው እንደ ኮል ፓልመር እዛው በፓልሜራስ ሴሌብሬት እያደረገ የሚገኘው ስቲቫኦ ዊሊያን ነው። ይሄ ተጫዋች እንግዲህ የፈረመው በ29 ሚሊዮን ፓውንድ ነው። ነገር ግን እንደ ተጫዋቹ ብቃት የሚሄደው የተጫዋቹ ክፍያ እስከ 51 ሚሊዮን ፓውንድ ነው። 29 ሚሊዮን ፓውንድ ነው አሁን በቀጥታ የተከፈለው። የተጫዋቹ እድገትና የሚያሳካው የቡድን ውጤታማነት ታይቶ እስከ 51 ሚሊዮን ፓውንድ ይሄዳል። እንዲሁም በቀጣይ ሳመር ቼልሲን የሚቀላቀለው የጌንኩ የ19 ዓመት ግብ ጠባቂ በ17 ሚሊዮን የፈረመው ሚኪ ፓርዴዝ ነው። ይሄ ግብ ጠባቂ እንደምታውቁት በአንድ ወቅት በዩኤፋ የተመዘገበ ሪከርድ ነበረው። በአንድ ጨዋታ የተሳካ 29 ረጃጅም ፓሶችን በማድረግ ብቸኛ ተጫዋች ግብ ጠባቂ ተብሎ ሲነገርለት በጊዜው አስታውሳለሁ። ይሄን ግብ ጠባቂ ነው ቼልሲ የራሱ ማድረግ የቻለው እዛው ለጌንክ በውሰት የሰጠው። እነዚህ አሁን የጠቀስኩላችሁ ተጫዋቾች በአጠቃላይ በዚህኛው ሳመር ቼልሲን ይቀላቀላሉ። ቡድኑ ደግሞ ለነዚህ ተጫዋቾች የሰጠው ኮንትራት እስከ 2031 ነው። ካሁን በኋላ እንኳን የ6-7 ዓመት ኮንትራት ነው ያላቸው በቼልሲ ቤት። እያንዳንዱ ተጫዋች ደግሞ በተጨማሪ የ1 ዓመት በቡድኑ ፍላጎት የሚጨመር የኮንትራት ማራዘሚያ ውል አለ። ይሄ ማለት 2026-2027 የውድድር ዓመት የተጫዋቾቹ ብቃት ከፍ ሲል የፈላጊ ክለቦች የኮንትራት ማፍረሻ ውል ይዘው መምጣታቸው አይቀርም። በዛ ወቅት ቼልሲ የ1 ዓመት ኮንትራት ሲጨምር የተጫዋቾቹ የትራንስፌር ማርኬት ሂሳብ እንዴት ከፍ እንደሚል ይታወቃል። ይሄ አብዛኛው የእግር ኳስ ቢዝነስ ሞዴል እንደሆነ ይነገራል እንዲህ አይነት አሰራሮችና ይሄኛው አንደኛው የመጨረሻ የጠቀስኩላችሁ ግብ ጠባቂው እዛው በጌንክ ነው የሚገኘው። በዚህ ሳመር ቼልሲን ይቀላቀላል። የ19 ዓመቱ ተከላካይ ማመዱ ሳር በ12 ሚሊዮን ፓውንድ ባለፈው ጃንዋሪ አስፈርመውት እዛው ለስትራስበርግ ውሰት የሰጡ የቼልሲ ባለሀብቶች የቶዲ ቦይሊና የክሊርሌይ ካፒታል በጋራ የከፈቱት አንዱ ካምፓኒ የሚያስተዳድረው ቡድን ማለት ነው ስትራስበርግ። ስለዚህ ቼልሲን በቀጣይ የሚቀላቀሉ አስደናቂ ወጣት ተጫዋቾች አሉ። እነዚህ ቀደም ብሎ የፈረሙ ናቸው። ነገር ግን በቅርብ ሳምንት የሰማችሁት ደግሞ ጆቫኒ ኩዌንዳና
ዳሪዮስ ኡሴጎ ናቸው። ሁለቱ ተጫዋቾች እንግዲህ ከስፖርቲንግ ሊዝበን በቀጥታ ወደ ቼልሲ የተዘዋወሩ ናቸው። ለሁለቱ ተጫዋቾች 74 ሚሊዮን ዩሮ እስከ 62.4 ሚሊዮን ፓውንድ ቼልሲ ከፍሏል ለሁለቱ ተጫዋቾች። ስለዚህ በአጠቃላይ ቼልሲን በቀጣይ የውድድር ዓመታት የሚቀላቀሉ ተጫዋቾች በእድሜ እንኳን ስናይ አማካዩ እድሜ 18 ነው። የአሁኑ ስብስብ አማካዩ እድሜ 23 ዓመት ከ5 ወር ገደማ ነው። ስለዚህ ይሄ ቡድን ቀጣይነት ያለውን ትልቅ ስብስብ እየገነባ ነው። የቼልሲ ትልቁ ሲኒየር ተጫዋች የተባለው በዘንድሮ የውድድር ዓመት እኮ ዊስሊ ፎፋና ነው በእድሜም። ይሄ ተጫዋች ገና የመብሰያው እድሜ ላይ እየደረሰ ያለ ተጫዋች ነው እንግዲህ። ስለዚህ ይሄ ቡድን ታዲያ በምን አይነት ጥራት ነው እየተጓዘ የሚገኘው የሚለውን የቡድን ግንባታው በዚህ ስትራቴጂ በዚህ ስትራክቸር እየመጣ ነው የሚገኘውና ቼልሲ ልክ በዲሴምበር 3 ኤንዞ ማሬስካ ለቀጣይ 5-10 ዓመት የእንግሊዝን እግር ኳስ የሚቆጣጠር ቡድን ነው የሚሆነው። ስለ ዘንድሮ የውድድር ዓመት ስለ ዋንጫ አይደለም ቼልሲ የሚያስበው የሚል ሐሳብ የሰጡበት የቡድን ግንባታ በእንዲህ መልኩ እየመጣ ነው የሚገኘውና ቼልሲ ምን ያክል አስፈሪ እንደሆነ ነው የምንመለከተው። ምንም እንኳን ጆቫኒ ኩዌንዳ ከሊዝበን ጋር በተነጋገሩት በተዋዋሉት ውል መሰረት በቀጣይ የውድድር ዓመት እዛው በሊዝበን አሳልፎ 2026 ሳመር ላይ ነው ቼልሲ የሚቀላቀለው። ዳሪዮስ ኡሴጎ ግን ይሄ ተጫዋች በዚህ ሳመር መጨረሻ ወደ ቼልሲ ይቀላቀላል። አሁን በላስ ፓልማስ ነው የሚገኘው። በውሰት ተጫዋቹ ለላስ ፓልማስ የተጫወተው የሚገኘው የስፖርቲንግ ሊዝበን ንብረት ነው። ይሄን ተጫዋች ነው እንግዲህ ቼልሲ ምን ያክል ጠንካራ መልማዮች እንዳሉት የምንመለከተው። ከምን አይነት ክለብ እነዚህን ተጫዋቾች እንደሰበሰበ ምናልባት የቼልሲ ደጋፊዎች በየዩቲዩብ ቻናሉ እየገባችሁ ብትመለከቱ የነዚህን ቪዲዮ አስገራሚ ቴክኒሻል ተጫዋች አካል ብቃት ያላቸው ለእንግሊዝ እግር ኳስ የሚመጥኑ ለወደፊት ትልቅ ራዕይ ያላቸው ተጫዋቾች ነው እያስፈረመ የሚገኘው። ታዲያ እነዚህን ወጣት ተጫዋቾችን ቼልሲ አሁን የጠቀስኩላችሁን በአጠቃላይ ያስፈረመው በ150 ሚሊዮን ፓውንድ ነው። ይሄ በአስገራሚ ሁኔታ የቡድኑ ግንባታ ነው። 7 ተጫዋቾችን በ150 ሚሊዮን ፓውንድ ቡድኑ ካስፈረመ የኪሊርሌ ካፒታልና የቶድ ቦይሊ ዘመን እንደጀመረ ለሁለት ተጫዋቾች ቼልሲ የከፈለው 250 ሚሊዮን ፓውንድ አካባቢ ነው ከነ ቦነስና ኮንትራታቸውን ስላከበሩ ብቻ። ለዘንድሮ የውድድር ዓመት የአማካይ ስፍራ ሁለቱ ተጫዋቾች ኤንዞ ፈርናንዴዝ እና ሞሲ ካሴዶ የከፈለው ቼልሲ ወደ 250 ሚሊዮን ዩሮ አካባቢ ወደ 225 ሚሊዮን ፓውንድ አካባቢ ነው የከፈለው። ስለዚህ ቼልሲ ስትራቴጂውን ባንዴ ከዛ የውድድር ዓመት እንዲቀይር ያስገደደው ውሳኔ እንደነዚህ አይነት የዝውውር ስልቶችን ለመጠቀም ነው። ይሄ ውሳኔ ደግሞ ሲቀይሩ በቡድን ግንባታው ላይ ከግዢ ይልቅ የወጣቶችን እድገት በደንብ ጠብቆ ሊያስቀጥል የሚችል አሰልጣኝ የፈለጉበት ዋነኛ ምክንያት ይሄ። ለዛም ነው በውድድር ዓመቱ መጨረሻ ሞሪሲዮ ፖቼቲኖን ከአሰልጣኝነት ያሰናበቱት ማለት ነው። እንግዲህ ከ2022 ከአብራይሞቪች ዘመን በኋላ ቼልሲ በእነዚህ ባለሀብቶች ከገባበት ጊዜ አንስቶ የተለያዩ ጉዳዮች ይነሳሉ፣ ጥያቄዎችም አሉ፣ በርካታ ጉዳዮች አሉ የሚነሱ። ነገር ግን ከዛን ጊዜ አንስቶ ቡድኑ እስካሁን ምንም አይነት ዋንጫ አላሳካም። ነገር ግን ዋንጫ የሚሰለቸውን ቡድን በመገንባት ስትራቴጂ በኩል የተዋጣለትን ጉዞ እያደረጉ ነው። በዘንድሮ በተጠናቀቀው የውድድር ዓመት ቼልሲ ብዙም ውጤታማ አልነበረም። በርካታ አወዛጋቢ ጉዳዮች አሉ። የልምድ ማነስ አለ፣ ተጫዋቾችን የማቀናጀት የወጥነት ችግር አለ፣ ለትላልቅ ክለብ መዘጋጀት፣ የተለያዩ ጉዳዮች አሉ። የዘንድሮ ቼልሲ ግን ማሬስካ በኮንትራታቸው ላይ ከፈረሙበት ሁለት ጉዳዮች ውስጥ ሁለቱን የማሳካት እድል በእጃቸው ነው ያለው። አንደኛው ቼልሲ ወደ ዩኤፋ ቻምፒየንስ ሊግ ተሳታፊነት ቼልሲ መመለስ ነው። አንዱ በኮንትራታቸው ላይ የሰፈረው ውል ማለት ነው። ሁለተኛው ደግሞ ቡድኑ በሚወዳደርበት ውድድር ላይ በሁለተኛነት የተያዘ እቅድ ነው። አንዱን ካፕ ማሳካት፣ ኮንፈረንስ ሊግን የማሳካት ሲጀምር መጀመሪያ የምድብ ድልድሉ ሲወጣ በሜይ ደብሊን ስቴዲየም ላይ ቼልሲ ሊገኝ እንደሚችል
በጊዜውም ግምቶች ያሳዩ ነበር። ቼልሲ እኮ ለኮንፈረንስ ሊግ ለሚሳተፈው ስብስብ ያወጣው 565 ሚሊዮን ፓውንድ ነው። ለእንግሊዝ ፕሪሚየር ሊግ የሚሳተፈው ስብስብ የወጣበት ገንዘብ 681 ሚሊዮን ፓውንድ ነው። ስለዚህ የስታንዳርድ ልዩነት ይኖረው እንጂ ስብስቡ ኳሊቲው ተመጣጣኝ ነው። ለዛ የኮንፈረንስ ሊግን ያሳካል ተብሎ ቀደም ብሎ ግምት ተሰጥቶት ነበርና ይህንንም የማሳካት እድሉ አሁን ላይ በእጁ ነው ያለው። ከቼልሲ ጋር እስካሁን ድረስ ባየነው ተፎካካሪ ክለብ በኮንፈረንስ ሊግ የለምና ይሄም ያሳኩ ከሆነ በሁለቱ ጉዳዮች አሰልጣኙ የመጀመሪያ ስቴጁን አልፈዋል ማለት ነው። አሁን ቡድኑ አራተኛ ደረጃ ላይ ነው የሚገኘው። ስለዚህ አድቫንቴጁ በራሳቸው እጅ ነው ያለው። የሚከተሏቸው ክለቦች ሁሉ ትርፍ ጨዋታ የላቸውም። ቼልሲዎች ቀሪ ጨዋታውም የላቸውም። በእኩል 29 ጨዋታ እየሄዱ ነው ያሉት። ስለዚህ እድልን በእድል በራሳቸው እጅ የመወሰን አቅም ላይ ነው የሚገኘውና ይሄ አሰልጣኝ ኮንትራቱ ላይ ከሰፈሩ ጉዳዮች ውስጥ ሁለቱን ለማሳካት ተቃርቧል። ስለዚህ ከትችት ይልቅ በቡድን ግንባታ ውስጥ አሰልጣኙ እያከናወነ ያለው ጉዳይ ለባለቤቶቹ አዋጪና ተስማሚ ስለሆነ አሰልጣኙን አይነኩ። ይሄ ጉዳይ በነገራችን ላይ የተረጋገጠ ጉዳይ። በውድድር ዓመት መጨረሻ እንኳን ኤንዞ ማሬስካ ይባረሩ። ነገር ግን አንድ ሲአይኢኤስ የእግር ኳስ ይሄ ኦብዘርቨር ሪፖርተሮች ናቸው ከየክለቡ ያሉ አንዳንድ ሪፖርተሮችን ተቀብለው አንድ ቡድን በቀጣይ በብቃቱ ወጥ ሆኖ ሊዘልቅ የሚችል የጥራት ያለውን የቡድን ስብስብ በኳሊቲና በኮንትራት የያዘው ማን ነው የሚል ትልቅ ጥናት የሚያደርግ ካምፓኒ አለና የዚህ ካምፓኒ ጥናታዊ ጽሑፍ ሁሌም ይሄ ካምፓኒ ያቀረበው ሪፖርትና ያደረገው ጥናት 99% ተሳክቷል። አንድ ቡድን ላይ በቀጣይነት ይሄ እንዲህ አይነት ክራይስ ያጋጥማል፣ እንዲህ አይነት ጉዳይ ያጋጥመዋል ከዛ ቡድን ሁኔታ በመነሳት በ2026 ቼልሲ ስብስብ ውስጥ 92% የተረጋጋና በኮንትራት አሳሳቢነት የማይጨናነቅ ከኮንትራታቸው ውጪ የሚሆኑ ተጫዋቾች የሌሉበት 100% 2026 ላይ ከኮንትራት ውጪ የሚሆን ተጫዋች የለም በቼልሲ ቤት። በቀጣይ ደግሞ የስብስቡ 92% ኮንትራቱ የሚጠናቀቀው ከ2031 በኋላ። ስለዚህ የተረጋጋ ቡድን ተገንብቶ የሚጠናቀቅበት የውድድር ዓመትና ወደ ስኬት የሚንደረደርበት በ2026 2025 2026 የውድድር ዓመት ቼልሲ ብቻ ነው ከፕሪሚየር ሊጉ ብሎ ሪፖርት ያደረገው። ይሄ ማለት ከቀውስ ነፃ የሆነ ቡድን በስብስብ ግንባታ ውስጥ በቡድን ግንባታ ውስጥ የተሳካና የተረጋጋ ቡድን ማለት ቼልሲ ነው የሚል ጥናት አውጥቷል። ለዚህ ደግሞ በመነሻነት ዋና ያቀረበው ቼልሲ ሪከርድ ፈራሚዎች በርካታ ሪከርድ ፈራሚዎች አሉ። ለምሳሌ የመጀመሪያው ሪከርድ ፈራሚ ኤንዞ ፈርናንዴዝ ነበር። ከዛም በኋላ ሞሲ ካሴዶ 115 ሚሊዮን ፓውንድ ተከፍሎበት ነው የመጣው። ይሄ እነዚህ ተጫዋቾችን በየውድድር ዓመቱ ወጥ የሆኑ ብቃቶችን እንዲያሳዩ የተቀናጀ በጋራ ጥምረት ሜዳ ውስጥ አብሮ በጋራ እንዲጫወቱ ለሁለቱም ተጫዋቾች ተስማሚ የጨዋታ መንገድ ክሬት ሊያደርጉ የሚችሉ አሰልጣኝ በሚል ራሱ ከኤንዞ ማሬስካ ቅጥር በፊት ጥናት ተደርጎ ነበር። በደብል ፒቮት ተጫውተው እነዚህ ተጫዋቾች ላይ የወጣውን ኢንቨስትመንት ተጫዋቾቹ ሊመልሱ የሚችሉበትን አቅም አውጥቶ ሊያሳዩ የሚችሉ የቡድን እንቅስቃሴ የትኛው አሰልጣኝ ነው በተረጋጋ ሁኔታ በሰከነ መልኩ ተስማሚ አጫወት ሊጫወት የሚችለው ያውም የቡድኑን አይደንቲቲ 100% ቀይሮ ወደ ፔፕ ሲቲ መቀየር የሚችል አሰልጣኝ በሚል ታስቦ ነው እንግዲህ ማሬስካ የመጡት። እነዚህ ተጫዋቾች አሉ። ኒኮላስ ጃክሰን አለ፣ ኮል ፓልመር አለ፣ የተለያዩ ተጫዋቾች አሉ። እነ ዊስሊ ፎፋናን ጨምሮ እነ ኩኩሬያን በክሊክ ላይ ካፒታል በትላልቅ ገንዘብ የመጡ አሁን የቡድኑ ሲኒየር የሚባሉ ተጫዋቾች 18 ወራትን አንድ ላይ በጋራ ቆይተዋል። ምንም እንኳን አንዱን አመት ከፖቼቲኖ ጋር ቢቆዩም ቢያንስ አብሮ በመላመድ ይሄ ስፕሪትን በመፍጠር ቡድኑ ስር ቆይተዋል። አሁን ደግሞ በሐሳብ ደረጃ ደግሞ ቡድኑ መሰረት ያለውን ያጫወት ቅርጽ እንዲይዝ
እያደረጉ የሚገኙት ከኤንዞ ማሬስካ ጋር ደግሞ ለሁሉም ተጫዋቾች ተስማሚ የሆነ ፎርሜሽን አሰልጣኙ ለመፍጠር በሚሞክሩበት የውድድር ዓመት ተጫዋቾቹ የየራሳቸውን አስተዋጽኦ አሳይተዋል። እድገት ቼልሲ ቤት እንደሚታይ በደንብ ፍንጩም መንገዱም ታይቷል። ማስቀጠሉ ላይ ነው እንግዲህ በተለያዩ ይሄ በልምድ ማነስ ምክንያት ውጤቶች የተጓደሉት እንጂ ይሄ ቡድን ቀጣይነት ሊኖረው እንደሚችል ለምሳሌ በቀጣይ የውድድር ዓመት ቼልሲ እንደዚህ እንደማይሆን ግልጽ ነው። ለዚህ ደግሞ እንደ ምክንያት የሚነሳው ለአለፉት 18 ወር ከክለቡ ጋር አብሮ በጋራ ኮል ፓልመር ሲቆይ ተጫዋቹ እንደምታውቁት በተለየ ሁኔታ ቼልሲ ቤት ተጽዕኖ እየፈጠረ ነው። የሱ መውረድ ለቼልሲ መውረድ ምክንያት ሆኗል። ግን አንዳንድ ይሄ ወርልድ ክላስ የሚሆኑ ተጫዋቾች ወይም ወደ ብቃታቸው ከፍታ ወደ ብስለት የሚሻገሩ ተጫዋቾች ከሚያጋጥማቸው ፈተናዎች መካከል አንዱ በውድድር ዓመቱ ላይ የነበሩበትን ብቃት ለማግኘት ሲቸገሩ ነው። ይሄ አንዱ የአንድ የፕሮፌሽናል እግር ኳስ የሚያጋጥመው ፈተና ነው። ከዚህ ፈተና ግን ያ ተጫዋች ወጥቶ በድጋሚ ወደ ቀድሞ ብቃቱ ከዛም አልፎ ደግሞ በሳል ሆኖ ሲንቀሳቀስ የዛ ቡድን ውጤታማነት ወይም የቡድን ግንባታው ምን ያክል በተሳካ ሁኔታ እንደሚሄድ አብዛኛው ጊዜ አይተናል። ለምሳሌ በዲሲፕሊን ችግር ሉዊስ ሱዋሬዝ በሊቨርፑል ቤት ኢቫኖቪችን ከነከሰ በኋላ በሚጠናቀቀው የውድድር ዓመት 6 የውድድር ዓመቱ ሲጀምር 10 ጨዋታ ሲቀጣ የሊቨርፑል ሚዲያ ጨምሮ በርካታ እንግሊዝ ሚዲያ ሉዊስ ሱዋሬዝን ሊቨርፑል መሸጥ አለበት፣ የሊቨርፑልን አይደንቲቲ ነው ያጠፋው በሚል ተተችቶ ነበር በጊዜው። ግን ከዛም በኋላ ሉዊስ ሱዋሬዝ ለሊቨርፑል የሰጠውን ነገር ሲታይና ተጫዋቹን ሸጦ ሊቨርፑል እንዴት ራሱ እንዳጠናከረ እናስታውሳለን። የተለያዩ ተጫዋቾች አሉ። ስለዚህ የፓልመር ብቃት መውረድ ወይም እንደ ወትሮ አስተዋጽኦ ከፍ ለማለቱ አንደኛው የቶፕ ኳሊቲ ተጫዋቾች በውድድር ዓመቱ አጋማሽ የሚያጋጥማቸው ፈተና ነው። ይህን ፈተና ደግሞ ፓልመር የመሻገሩ ጉዳይ ቴክኒካሊ እግር ውስጥ ያለ ጉዳይ ነው። ብሬን ውስጥ ነው ቴክኒክ ያለው። ስለዚህ ቴክኒኩን አውጥቶ የሚጠቀምበትን አማራጭ አሰልጣኙ ሲያሰፉ ተጫዋቹ ወደ ብቃቱ መመለሱ አይቀርም። ስለዚህ ከቡድን ግንባታ ውስጥ ከሚያጋጥሙ ክፍተቶች መካከል አንዱ ይሄን በቀጣይ እንዳይደገም ቡድኑ የሚቀርፍበት እነዚህ አይነት ክፍተቶችን የሚቀርፍበት ስትራቴጂ ራሱ በቡድን ግንባታ ውስጥ ቀጥተኛ አስተዋጽኦ አለውና ይሄ አንዱ መነሻ። ሌላኛው ጉዳይ እንግዲህ በቀጣይ ምርጥ ፊውቸር ያለው ስብስብ በዓለም እግር ኳስ በሚል በ2026 ይሄ ሪፖርት ባወጣው መሰረት 91.8 ደቂቃ የሚጫወት ስብስብ ያለው ቡድን የሚሆነው ቼልሲ ነው። በሁለተኛ ዕለት የተቀመጠው ሞናኮ ነው ከእድሜያቸው በመነሳት። ሶስተኛ ላይ የተቀመጠው ኤዜድ አልከማር ነው። አራተኛ ላይ ሪያል ሶሲዳድ፣ አምስተኛ ላይ የተቀመጠው ነው ፓሪስ ሴን ጀርሜን፣ ከዛን ዩናይትድ፣ ከዛን ዜኒት፣ ከዛን ኮቨንተሪ፣ ከዛን አርሴናል፣ ከዛን ሊቼ ናቸው የተቀመጡት። ይሄ ለወደፊት ካላቸው ስብስብ በአማካይ እድሜ በሜዳ ውስጥ ምን ያክል ደቂቃ ሊጫወቱ ይችላሉ ተብሎ ጥናት ተደርጎ ነው። መጀመሪያ ቡድኑ የተረጋጋ የኮንትራት አቅምና ቀጥታ ውጤትን እንደሚያተኩር የሚያሳይ ትልቅ ጥናት ወጣ። እስከ 2031 ድረስ የተጫዋቾችን ኮንትራት ከፍ ማድረጉ ምን ያክል የተረጋጋ ቡድን እንደሚገነባ ነው። እዚህ ላይ ደግሞ የነዚህ ተጫዋቾች እድሜ ደግሞ አማካይ ሲወጣ አንድ ተጫዋች 91.8 ደቂቃ የመጫወት አቅም ይኖራል ማለት ነው በ2026 የቼልሲ ስብስብ። እነዚህ ጉዳዮች ሁሉ በቀጣይ ግንባታ ውስጥ ቼልሲ ውስጥ የምናየው ነው። ነገር ግን አንድ ሪስክ ያለው ጉዳይ አለ። ትልቁ ጉዳይ ፕሪሚየር ሊግ የሚያወጣው በየጊዜው ህግ ነው። የዚህ የፒኤስአር ህግ ባስገባው ገቢ ልክ ነው የምታወጣውና ትርፍና ኪሳራ መመጣጠን አለበት። አንድ ቡድን ከ115 ሚሊዮን ፓውንድ በላይ መክሰር አይችልም። ከዛ በላይ ከከሰረ ነጥብ ይቀነስበታል። ከፍተኛ ኪሳራ ካስመዘገበ ከፕሪሚየር ሊጉ እንዲወርድ ይደረጋል። አሁን ቼልሲዎች የተለየ ስትራቴጂ አላቸው። ከዚህ ቀደም በአብራሂሞቪች አማካኝነት ያ ግዙፉ ኮባሃም የትሬኒንግ ማዕከል በርካታ ታዳጊዎች አሏቸውና በውሰት ውል እንኳን
ይሄኛው በክሊርሌይ ካፒታል እና በቶዲ ቦይሊ ከመያዙ በፊት የነበሩ ወጣት ተጫዋቾች አሁን በአሰልጣኙ እቅድ ውስጥ የሌሉትን በቀጣይ የዝውውር መስኮት በሳመር ከክለቡ መሸኘት ነው። እነዚህን ደግሞ ወጪና ገቢን በማመጣጠን ያልተጠበቀ ዝውውሮችን ቼልሲዎች ሲወስኑ ተመልክተናል። ለምሳሌ ካይ ሃቨርትን፣ ሜሰን ማውንት፣ ጋላገርን፣ ኢያን ማትሰንን እነዚህን ተጫዋቾች ባለፉት ጊዜያት በመሸጥ የቡድኑ ወጪና ገቢ እንዴት አመጣጥኖ ከዛም በኋላ ይህን ቡድን ለመገንባት እንዳቀዱ እየተመለከትን ነው የምንገኘውና የቼልሲ የቡድን ግንባታ ቀጣይነት ያለው ዛሬን ወይም የአጭር ጊዜ ታሳቢ ተደርጎ ሳይሆን ቀጣይነት ያለው በርካታ ስኬቶችን ታሳቢ ያደረገ የቡድን ግንባታ ነውና ቼልሲ በዘንድሮ የውድድር ዓመት ለምሳሌ ለመጨረሻ ጊዜ ቼልሲ በኮል ፓልመር የመጨረሻ ደቂቃ ግብ ነው ማንቸስተር ዩናይትድን ያሸነፈው ከቶፕ 6 ክለቦች። በቀሩት 26 ጨዋታ ቼልሲ አላሸነፈም። አርሴናልን፣ ማንቸስተር ሲቲን፣ ሊቨርፑልን፣ ማንቸስተርን ማሸነፍ አልቻለም። በቀሩት 26 ጨዋታ ከዛ በፊትም ከዛ በኋላ ያለው በክሊርሌይ ካፒታል እና ቶዲ ቦይሊ ከተያዘ በኋላ ግን እነዛ ጉዳዮች አይደለም አሁን ቼልሲ የሚያሳስበው። ቶፕ 6 ክለብን ተከታታይ አሸንፎ ብቻ ዋንጫ ሊበላ እንደማይችልም ያውቁታል። ስለዚህ እንደ ቡድን መገንባት ነው ያዙት። ይሄን ጉዳይ እንግዲህ ቼልሲዎች በተሻለ ሁኔታ አጠናቀው በ2025 2026 ቼልሲ እንግዲህ በአስፈሪነቱ ከቀድሞ በተሻለ መልኩ በኤንዞ ማሬስካ ውስጥ ይሄ እንደ ቀድሞ ወይ እንደ ጆዜ ቼልሲ በአንድ አይነት መንገድ ነገር ግን በተለያየ ጌም ስትራክቸር የሚያሸንፍ ቡድን ሳይሆን ኳስን ተቆጣጥሮ ተጋጣሚ ላይ ብልጫ ወስዶ በልዩነት አሁን ያላቸውን ጥራት የጎደላቸውን እንቅስቃሴዎች ጥራት በመጨመር በተሻለ የቡድን ቅንጅት በቀጣይ የውድድር ዓመት ቼልሲ እንግዲህ በወጣት ተጫዋቾች ወደ ውድድሩ ይመለሳል ማለት ነው። ያኔ ትክክለኛውን ቼልሲ የምንመለከት ይመስለኛል። ራሂም ስተርሊንግ፣ ቤን ቺልዌል፣ ጆኦ ፊሊክስ፣ አክሰል ዲሳሲ፣ ኬፓ አሪዛባላጋ፣ አርማንዶ ብሮያ፣ ቹኩሜካ፣ ሪናቶ ቬጋ እና ዴቪድ ፎፋና በቀጣይ በክለቡ የሚሸጡ ናቸው። ድሪፕሲ ሃልንም ፈልጎ ለሚመጣ ክለብም ቼልሲ በተጫዋቹ ዙሪያ ቆም ብሎ ሊያስብም ይችላል። ስለዚህ የቼልሲ የቡድን ግንባታ በወጪና ገቢም ለማመጣጠን እንኳን የተሻለ ስኳድ ስለያዘ እነዚህን ተጫዋቾች ሸጦ የቡድኑን የፒኤስአር የሂሳብ መዝገብን ማስተካከል ይችላልና የቼልሲ ቀጣይ ግንባታ ከወዲሁ የሚያስፈራ ነው። እንደ አሁን ላይ እንደሚመዘገበው ውጤት ቼልሲን ባንመለከት የተሻለ ነው ለማለት ነው። በዘንድሮ የውድድር ዓመት ግን ቶፕ 4ን ይዞ ካጠናቀቀ ትልቅ ውጤት ነው። አሰልጣኙ ገና 44 ዓመታቸው ነው። በመጀመሪያ አሰልጣኝነት ሙያቸው ነው ሌስተርን ከቻምፒዮንሺፕ ወደ ፕሪሚየር ሊግ ማሳደግ የቻሉት። በዘንድሮ የውድድር ዓመት ጠንካራ ተፋላሚ ክለቦች ባሉበት ወቅት ነው እንግዲህ ከሞሪሲዮ ፖቼቲኖ የተሻለ ቡድን ይዘው የቀረቡት። ያውም ይሄ ሊግ በልምድ ደረጃ በሳውዛምፕተን እና በቶትናም ከፍተኛ ልምድ የነበረውን አሰልጣኝ በእንዲህ አይነት መልኩ ቡድን ገንብተው በአጭር ጊዜ ገና 44 ዓመታቸው ማሳየት የቻሉት ከቶትናም እና ሳውዛምፕተን ልምዳቸው ከፍ ካለው ሞሪሲዮ ፖቼቲኖ እዚህ ላይ ኮንፈረንስ ሊግን ካሳኩኮ አሰልጣኙ በጣም ስኬታማ ናቸው። ምክንያቱም እኚህ ባለቤት ከመጡ በኋላ ቱሄል አላሳካም። ላምፓርድንም ፖቼቲኖም እያንዳንዱ የተቀጠሩት ያለፉት 6 አሰልጣኞችን ብትመለከቱ ግራን ፖተርን ጨምሮ እንዲህ አይነት ጉዞ አላሳዩ። ቢያንስ የዘንድሮን ያክል ተስፋ አልሰጡም በቼልሲ ቤት። ስለዚህ አሰልጣኙን ከመተቸት ይልቅ የቡድን ግንባታውን ብንመለከት የተሻለ ለማለት ነው። ፕሮግራማችንን ላይክ አድርጉ። ከተመቻችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ ለሌሎች ፕሮግራሙ ተደራሽ እንዲሆን ላይክ እያደረጋችሁ ከሀገር ውጭ የምትገኙ ደግሞ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። ከተወሰኑ ደቂቃዎች በኋላ ደግሞ ስለ አርሴናል የአካዳሚ 2 ውጤቶች ስለ ኢታን ንዋኔሪ እና ማይሊ ሉዊስ ኬሊ የተወሰነ ነገር አንስተን የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። ሰላም ቆዩ።